የአብርሽ አባት እንግዲህ አበዱ ማለት ነው። በጣም ተናዶ ነው ያሉት። ልጄን ለምንድነው እንደዚህ የምታደርገው እያሉ ይገኛሉ ማለት ነው። እንግዲህ እንደሚታወቀው አሁን አብርሽ በጣም ራሱን በቃ መቆጣጠር እስከሚያቅተው ድረስ ነው ያለው ማለት ነው። ይሄንን ደግሞ ያደረገችው ሄርሜላ ናት። ሄርሜላ ወደ ራሷ እየሳበችው ትገኛለች አብርሽን። ሄርሜላ ናት ወደ ራሷ እየሳበች አብርሽን የምትገኘው ማለት ነው። እንግዲህ ትላንትናም ሰዓቱን እጁ ላይ አድርጓል፣ አላወለቀም። ሰዓቱ ላይ ነው ጉዳዩ ያለው፣ ሰዓቱ ላይ ነው ችግሩ ያለው ማለት ነው። ያን ሰዓት ቢያወጡለት እኮ አብርሽ እንደዚህ አይሆንም። ያ ሰዓት ቢወጣለት ኖሮ አብርሽ እንደዚህ አይሆን። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ ሄርሜላ የምታደርገው ሁሌም ሄርሜላ እንደዚህ ያን ነገር ነው የምታደርገው ማለት ነው። በጣም ግን እውነት ለመናገር ከሆነ በጣም ይደብራል። ሄርሜላ እንደዚህ ማድረግ የለባትም። አባትና ልጅና ወንድምና ወንድምን የምታጣላ ሰው ናት ሄርሜላ ማለት ነው። ምንም ጥሩ ነገር እየሰራች አይደለም። ጋሼም በዚህ ጉዳይ እንግዲህ በጣም ተናዶ ነው ያሉት። እውነት ለመናገር ከሆነ በጣም ተናደዋል ማለት ነው። እና የሚደብር ነገር ነው። እውነት ለመናገር እናንተ ራሱ አሁን ስታስቡት አይደብርም? ወንድምና ወንድምን አባትና ልጅን እያጣላች የምትገኘው ሄርሜላ ናት። ትዳር የምትበጠብጠው ሄርሜላ ናት። እየበጠበጠች ያለችው ትዳርን ማለት ነው። ትዳር የምትበጠብጠው ሄርሜላ ናት ማለት ነው። የአብርሽ አባት ጋሼም በዚህ ጉዳይ ላይ በጣም ተናዶ ነው ያሉት። በጣም ማለት ነው። ልጄን ለምን እንደዚህ የምታደርገው? ልጄ ምን አጠፋ? በቃ አልፈልግሽም ማለት አተውም እያሉ እየተናገሩ ይገኛሉ ማለት ነው። መተውም አለባት እሷ በቃ። አብርሽ አሁን እሷን አይፈልግም። እውነት ለመናገር ከሆነ አብርሽ አይፈልጋትም። አብርሽን ወደ ራሷ ያደረገችው በመተቱ ምክንያት በሰዓቱ ምክንያት ነው እንጂ አብርሽ እሷን አይፈልግም። አብርሽ ሄርሜላን አይፈልግም። አብርሽ የሚፈልገው ሩታን ነው። ከሩታ ጋር ህይወቱን መግፋት ነው የሚፈልገው እንጂ በፍጹም ሄርሜላ የምትባለው ሴት አይፈልግም። እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።